የዛሬዋ ፀሐይማ የሆነ ስውር ተልኮ ያላት ብሎ ነው የሚመስለው። ውይ ቀኑን ሙሉ ሰላም ሆና ሰው ከስራ በሚወጣበት ሰዓት ላይ እንዲህ ሰው ግንባር ላይ እውነት እኔ እንጃ። የዛሬዋማ ፀሐይ ሌላ ነገር ነች። የድሮ ፀሐይ እኮ ይኸውልሽ እንዲህ ከሰማይ ስለምትወጣ ከላይ ሰው ብዙ አትጎዳ። የዛሬዋ ፀሐይ ቀኑን ሙሉ ሰላም ውላ ሰው ከስራ በሚወጣበት ሰዓት እንዲህ ፊት ለፊት ሰው ግንባር ላይ እንደ ስናይፐር ዝም ብዬ አንዳንዴ የማሳስባት ይኸውልሽ እኛ ሳናያት ራሱ መሬት ላይ ወርዳ መሬት ውስጥ ተንከባላ መሬቱንም ለሰው እንዳይመች አርጋ ፍታው የምትሄድ ነው የሚመስለኝ። ወይ ተቃጠለች። ሰሞኑ ፀሐይ በጣም ይከብዳል። እንዲህ ከስራው በላይ እኮ ፀሐይዋ አማረረች። አልቻልኳትም ፀሐይዋ። እንደው አንዳንድ ጊዜ ሳስበው ፈጣሪ ራሱ እንደው እዚሁ ገሃነምን እያለማመድን በገሃነም እየቀጣን ይመስለኛል። ከሞት በኋላ ያለው በቃ ብሎ ነው እዚህ ቢቀጣው። ተይ እንዴ! ስንት ብልጥ ሰው አለ ሞትን በንስሐ የሚያመልጥ ሲኦልን በንስሐ የሚያመልጥ ስንት ብልጥ ሰው አለ። አየሽ እያንዳንዷ እዚህ ምድር ላይ ሁሉንም ነገር እንድትቀምስ ፈልጎ ይመስለኛል። አንቺ ሰውን ክፋት የታየሽው እዚህ ቤት ውስጥ ቁጭ ብለሽ እንደ ሰው ክፋት ፈጣሪ ምን አደረገን? ኧረ ምንም አላደረገንም። ፀሐይዋ እዚህ 7 እጥፍ ብትሆን ለራሱ ምንም አላደረገም። እኔ ፈጣሪም ብሆን ይሄን ሰው እንዲህ ውሃውን ሰማይ ላይ አንተክትኬ በዝናብ ፋንታ የፈላውን ነበር ለመደፋት። አንተ ልጆች አሉ እኮ ልጆች እንዳሉ ማስተሳብ ይስማ። አይ አንቺ ምን አለብሽ? ቤት ውስጥ ቁጭ ብለሽ ነው የምትይው። የሰው ክፋት የሰው አመጽ የት ይታይሻል? ልጆቹ ስትይ አዎ ዛሬ የውጤት ቀናቸው ነበር አይደል? አዎ እኔም አሁን ነው ከዛ መመጣው ገና መግባቴ ለቀጣይ ኳርተር 50% እየጨመሩ 50%? ቆይ አፍሩም እንደ እነሱ በየጊዜው ጨምሩ አይሰለቻቸውም እንዴ? ጨምሩ ከማለት ሌላ ቆይ ምንድን ነው የሚያ መቼ 2 ዓመት ምን አስጨምሩ ጨምሩ እኮ አላሉ። ባይሉስ እንዲያርፉ ልጆቹን አያስተምሩ? ብር ከእንደ ባህር ዛፍ ቅጠል ከዛፍ ላይ የሚሸመጠጥ ይመስላችኋል እንዴ? ዝም ብለው ጨምሩ የሚል አርፈው ቢያስተምሩ ይሻላል። እዛ በዛ የኔ ቆንጆ ልጅ እንዴት ነህ? ሰላም በጣም ወንድምህ አለ። የት አለ? ያው ና እንጂ የኔ ጌታ። መጣል አንዴ ነው እንዴ? አንተ ከንፈር ምን ሆኖ ነው እንደዚህ ያበጠው? ምች መቶኝ አንተ ምግብ ከበላ በኋላ ፀሐይ ለፀሐይ አትዙር ብዬ አልነገርኩም? አላልኩም ወይ? ኳስ ግጥሚያ ስለነበረ እዚህ ኢትዮጵያ ውስጥ ኳስ ምን ያደርግልሃል? አንተ ቅሪላ ማርፋት እዚህ ለመሰባበርና ለመጎዳት ካልሆነ በስተቀር ኢትዮጵያ ውስጥ ኳስ መጫወት አሁን ምን ሊረባ ነው? ይልቅ አርፈህ ትምህርት ላይ ብታተኩር ይሻላል። ይህ ዓለም የውድድር ዓለም አሸናፊዎች ብቻ የሚደምቁበት። ቆይ ውጤታችሁ የታለ? አምጡታ። ጎበዞች የኔ አንበሶች። አንበሶች አልኩኝ ተሳስቼ ነው። እናንተ ምን ሆናችሁ ነው እንደዚህ ውጤታችሁ ያሽቆለቆለ? ምን ሆነ? ጥሩ እኮ ነው ውጤታችሁ። ምኑ ነው ጥሩ? ከ1 እስከ 5 ካላስወጣቸው ምኑ ነው ጥሩ? የትኛው ነው ጥሩ? ክፍላቸው ውስጥ እኮ ፉክክር ስላለ ነው እንጂ አብሬጃቸው እኮ ከባለፈው ምን ይጠቅማል? ከባለፈው ዓመት አቬሬጁ መጨመሩ
ከክፍላቸው አንደኛ አልወጡ ወይ ከሆል ሴክሽን ሁለተኛ ሶስተኛ አልወጡ። ስሚ የዓለም እኮ የውድድር ዓለም መስሎ እኛ ደሞዝተኞች ከባለ ሀብቶች ጋር ገቢያችን አልመጣጠን እና አልወዳደር ስላለ መስሎኝ 5-6 ቦታ ተቀጥሬ የማንም ባሪያ አሽከር ነው የሆንኩት። ትንሽ እንኳን ታበረታታቸው። ምን አደረጉ ብዬ ነው ማበረታታቸው? ምን አመጡ ብዬ ነው ማበረታታቸው? ችግር የለውም። ያው አንድ ወር አይደል የቀረው? የሚቀጥለው አመት የመንግስት ትምህርት ቤት ትገባለህ እንዴ? እሺ ምን ሆነ ነው እንዴ? ለምንድን ነው የሚገቡት? ለምን መሰለሽ? እዛ አየሽ ለመራገጡም በቂ ጊዜ ያገኛሉ። ከሚያስተምሩት ይልቅ ለእርግጫ የሚለቋቸው ይበዛ የለ? በቂ ጊዜ አግኝቶ ይራገጣሉ። ኧረ እንደው ተው እባክህ ለምን አንዳንዴ እንኳን አልፎ አመስግን። ቆይ ምን አለኝ ብዬ ላመስግን? በምኑ ላመስግን? ከስራ ደህና ስራ የለኝ፣ 5-6 ቦታ ተንከራታች። ከልጅ ደህና ልጅ የለኝ ስሜን የሚያስጠራ። እስቲ በምኑ ላመስግን? ልጆቹ ምን ሆኑ እንዴ? ምን ሆኑ ነው የምትለው? እነዚህ ልጆች ከዚህ በላይ ምን ይሁኑ? እኔ የሰው ፊት እንዳያያት ፀሐይ እንዳይገርፋቸው የሰርቪስ ከፍዬ ከሌሎች ልጆች የተሻሉ ይሆናሉ ብዬ ወደ ትምህርት ቤት በሰርቪስ ልካለሁ። እነሱ ፀሐይ ለፀሐይ እየተከራተቱ ያቸው። እስኪ በእግራችሁ እንድትሄዱ ማድረግ ይቻላል። በኃይሉ የሰርቪስ ምንድን ነው ጨምሩ? ነዳጅ ስለጨመረ የሰርቪስ ብር ጨምሩ፣ ከቀጣይ ወር በኋላ ጀመራችሁ አለ አይደል? ሰይ እሺ አልሽልኝ አይደል? እሺ የት ሄደን ምን? ቆይ ያም ጨምር ይሄም ጨምር ያም አምጣ እኔ የምልሽ ቆይ ኧረ ፈጣሪ ምንድን ነው? ቆይ ምን በደልኩ? ምን አድርጌያለሁ? እንደው እኔን መውሰድ ምን ያቅታል? አሁን አንተ ተሽን ልትወስደኝ ተረሳበኝ። ተው እረፍ። ትንሽ ብር እኮ ነው። እስኪ አመስግን። አንዳንዴ ምን አድርጌ ላመስግን? በምን ላመስግን? የአንቺ ቤተሰቦች ቢያመሰግኑ ሞልቶ ተርፋቸው የፈለጉትን ለፈለጉት አድርገው እኛን ዘለው እስቲ በምን ላመስግን? ኧረ ፈጣሪ ባል፣ ኧረ ተለመነኝ፣ ኧረ ውሰደኝ፣ ገላግለኝ ከዚህ ኑሮ። ሚሞቼ ብገላገል ነው ደስ ይለኛል። ልጆቹን ለማጠና ነው የምትሞተው እንዴ? ለእኔ ሳታዝንልኝ ሳታዝንልኝ ሳታሳዝኝ ይኖርሽ ነው። እሺ በቃ ታጠብ፣ ምሳ እንብላ። ታጠብ። ምሳ ያው እኔ ግማሹን መልሼ ልብስ ነው የመጣሁት። ጠዋት አልጫ ምስር፣ ከሰዓት አልጫ ምስር፣ ማታ ዛሬ ሌላ ታጠብ። የእውነት በት የሚወድ ታጠቡ፣ ተነሱ። ዱባ ነው አይደል? ዱባ ነው አይደል? ተነሱ፣ ዛሬ መክሰሳችን ዱባ ነው። ዱባ እንበላለን። እኔ ዱባ አልበላም፣ ሻይ በዳቦ ነው። ለምንድን ነው ሻይ በዳቦ የምትበላው? እንዴ ዱባ እኮ ተዘጋጅ። የዘንድሮ ልጆች እኮ የሚጠቅማችሁን አታውቁም። ዱባ ማለት እኮ ሚሳችሁ እዛ ሰንበት ትምህርት ቤት አላስተማራቻችሁም? ዱባ ማለት እኮ እስራኤላውያን ዳግም ባርነትን የተመኙበት ወደ ግብፅ ተመልሰው የግብፅን ዱባ ለመብላት የናፈቁበት ምግብ እኮ ነው። ምርጥ ምግብ እኮ ነው። ልጆች ግን የላችሁ ናይኔ አንበሳ የድሮ ዘማሪዎች እኮ እውቀታቸው የትየለሌ እንዲህ አሁን የአሁን ዘማሪዎች ቢሆኑ ኖሮ እኮ እንደዚህ ላይ ዘምሩት ይችላሉ። አሁን ይሄ ዘማሪ
አልመለስም ወደ ኋላ የግብፅን ዱባ ልበላ ቢል እኔ ዘምርለት ነበር። አላረገው አልበረኝም ወይ ምን ነው አንቺ አፌ ጋር ደርሰሽ ተመለሽ ታጎረሽ ታጎርሽኝ ዱባ ስለሆነ ሰስተሽ ነው አይደል? ሰስታ የግብፅ አባቴ የግብፅ ሽንኩርት እንደ አፕል ወጥ ሳይሆን ነው የሚበላው። ማን ነው ደግሞ እንደዚህ ያለ? ፓሪስ ነው። ባለፈው ዕለት አስተምራን ከጨረሰች በኋላ አባቱ ከግብፅ አምጥቶለት እንደበላይ ነገር ቀዳዳ ቀዳዳ በል ይሄን በልጅ ፊት የማይባል ነገር አትበል። አባቱም እንደዚሁ በውሸቱ ያደነቁርና ያደርቀን ነበር። ተሰብስበን አባትህ ምንድን ነው የሚሰሩት ብለን ስንጠይቀው አባቴ የአፈር ነጋዴ ነው ይለን ነበር። እኛ ደግሞ የቱጃር ነጋዴ ልጅ መስሎን ሁላችን ሰፍ ብለን ነበር የምንጠጣው። ለካስ እሱ ያሾፍብን ነው። አባቱ ከሞቱ ቆይቷል። ታዲያ እናንተ ሁላችሁም አባቴ እንደዚህ ነው አባቴ እንደዛ ነው ስትሉት እሱ ስለምን ይቀርብኝ ነው? ኧረ አይደለም እባክሽ፣ በአባቱ ሞት እየተሳለቀ ነው። አዎ በአባቱ ሞት እየተሳለቀ የአባቱ ሞት እያሾፈበት ነው እንጂ እውነቱን አልነገረም። ሰማኛለህ? የግብፅ ሽንኩርት እንደ አፕል ጥሬውን አይበላም። ከመጀመሩ ነው ደግሞ የሚበላ እኮ ንበልልኝ እንደሱ። ልጆቼ እኔ አንድ ታሪክ ልንገራችሁ። አንድ ጊዜ እንደዚህ እንደኔ እንደ ዛሬው ፀሐያማ ሩት አንድ ሰው ሾላ ዛፍ ስር ሄዱ ያርፋል። እዛ ቀና ብሎ ተመልክቶ በጣም እየተገረመ አይ እግዚአብሔር እዚህን የሚያክል ዛፍ ላይ እችን ብይ የምታክል ፍሬ አንጠልጥሎ ዱባን ለሚያክል ትልቅ ነገር ራሱን የማያስችል ገመድ የምትመስል ቀጭን ግንድ እንዳረገ እኔ እግዚአብሔርን ብሆን ኖሮ እንደዚህ አልሳሳትም፣ ትክክለኛውን ነገር አደርጋለሁ እያለ በእግዚአብሔር ላይ እየተሳለቀ ቁጭ ብሎ እዛው ደክሞት እንቅልፍ ጣለ። ከዛም እንቅልፍ ወስዶት ትንሽም ሳይቆይ አንዲት የሾላ ዛፍ ከዛፉ ላይ ተገንጥላ ሄዳ አናቱን እልም ያለ እንቅልፍ ወስዶት ነበር። ደንግጦ በርግጎ ተነሳና ሲያይ ሾላ ለካ እግዚአብሔር አዋቂ ነው። እግዚአብሔር ለካ ትክክል ነው። እዛ ዛፍ ላይ ያለው ዱባ ቢሆን ኖሮ አሁን አናቴን አፍርሶኝ እዚሁ ሞት ነበር፣ ይቅር በለኝ እያለ እዛው ንስሐ ገባ። በእግዚአብሔር ጥበብ ተገርሞ ነዋ። በእግዚአብሔር ችሎታ ባደራረጉ ተደንቆ። ቆይ እናንተ አሁን ከዚህ ታሪክ ምን ተማራችሁ? እኔ ዱባ ግንድ ያሌለው ሰው ላይ ወድቆ እንዳይጎዳው። ጎበዝ ልጅ። እሺ አንተስ? እኔ ደግሞ የዝጋብር ሰው እጅ እንዳዳል። መልካም ጥሩ ነው ያሰባችሁት። አያችሁ ከዚህ ታሪክ የተማርኩት በነገር ሁሉ እግዚአብሔርን አንተ አዋቂ ነህ ተመስገን ማለት እንጂ ማማረር እንደሌለብን ነው። እና በያንተ ስቅድም ለምንድን ነው ስታማረር እንደሌለብን? አረ ምን ሆነሽ ነው አንቺ? ቆይ ምግብ በአፍ ተይዞ ይወራል? ይህኔ ዱባ ሆኖ እንደው ለስለስ ብሎ ወረደልሽ እንጂ የዞትሩ ቢሆን ኖሮ ይህኔ ይዞሽ ሄዶ ነበር። ስታማርር ሌላ ችግር። ምን ላድርግ? እኔም እኮ እንደ ሰውዬው ፀሐይዋ አማራኝ እኮ ነው። አንተም ሰውዬው ከማማረር ያቆማችሁ ዱባ። ልክ እሱ መትሽ ዱባ በእውነት የራሱ አዳምና ሔዋን
እባብ በለሱን ለነሱ ሲሰጣቸው ተቀብለው ከመብላታቸው በፊት ዱባ አግኝተው በልተው ቢሆን ይው አይሳሳቱለትም። በለሱን አይበሉም። ዱባ ታሪካዊ ሰብስክራይብ አላደረጋችሁ ማለት በየሳምንቱ እንዲህ ያለ ምርጥ ዱባ ማለት አጫጭር ቪዲዮ ይዘንላችሁ በሆሁ እንቀርባለን። ሰብስክራይብ ላይክ ሼር ሰብስክራይብ